ሰላም ተመልካቾቼ ሰላማችሁ ይብዛ እያልኩኝ ዛሬ ይዤላችሁ የመጣሁት ፍሬሽማን ጂኦግራፊ ፋይናል ኤግዛም ከተለያዩ ዩኒቨርሲቲዎች ተደጋግመው የመጡ ጥያቄዎችን ነው ይዤላችሁ የመጣሁት። በዛሬ ቆይታችን ትሩ ኦር ፎልስ፣ መልቲፕል ቾይስ እና ብላንክ ስፔስ ጥያቄዎች ናቸው ይዤላችሁ የመጣሁት። አጠቃላይ ጥያቄዎቹ ወደ 30 ምናምን ናቸው። በጣም አሪፍ ጥያቄዎች ናቸው። ለፋይናል ፈተና በደንብ እንደሚያዘጋጃችሁ ሰብስክራይብ እና ላይክ አድርጋችሁ ብትጀምሩት በጣም ደስ ይለኛል እና ሀሳብና አስተያየት ካላችሁ ከስር ኮሜንት ስር አስቀምጡልኝ ማለት ነው። ኩዌሽን ነምበር 1 Ethiopia's high daily temperature range but small annual temperature range is mainly due to its tropical latitude rather than altitude ይላል። ትሩ ነው። ምክንያቱም ኢትዮጵያ ሃይ ዴይሊ ቴምፕሬቸር እና ስሞል አኑዋል ቴምፕሬቸር በትሮፒካል ላቲቱድ ነው እሱ ማለት ነው የምትሆነው። ምክንያቱም ላቲቱድ ሎኬሽን ኦፍ ኢትዮጵያ is resulted in high average temperature እንድትሆን አድርጓታል። ሃይ ዴይሊ ሬንጅ ኦፍ ቴምፕሬቸር እንድትሆን አድርጓታል እና ስሞል አኑዋል ሬንጅ ኦፍ ቴምፕሬቸር እንድትሆን ያደርጋል። ትሮፒካል ላቲቱድ ነው ማለት ነው። ስለዚህ ትሩ ነው የሚሆነው መልሳችን። Question number 2 the weight adiabatic lapse rate is always higher than the adiabatic lapse rate ይላል። the weight adiabatic lapse rate is always higher than ሳይሆን lower than ነው። ምክንያቱም the weight adiabatic lapse rate higher than ነው እንጂ lower than adiabatic lapse rate አይደለም ማለት ነው። ስለዚህ false ነው የሚሆነው question number 2። question number 3 part 2 multiple choice question number 1 which combination best explain rainfall seasonality in Ethiopia ይላል። A latitude and vegetation, B altitude and soil, C ITZ movement and pressure system, D ocean current and rivers ይላል። ቤስት ኤክስፕላንስ ስለ ራይንፋል ሲዝናሊቲ ኢትዮጵያ የሚገልጽ የትኛው ነው ይላል። መልሳችን የሚሆነው ሲ ITZ ወይም ደግሞ ኢንተርትሮፒካል ኮንቨርጀንስ ዞን ሙቭመንት and pressure system ነው ማለት ነው። ምክንያቱም ኢንተርትሮፒካል ኮንቨርጀንስ shift to north and south ኢስተርሊ ዊንድ ስለሆነ ማለት ነው። ስለዚህ መልሳችን የሚሆነው ሲ ነው ማለት ነው የሚሆነው። question number 2 which area receive rainfall main during autumn and spring ይላል። በአውተም እና በስፕሪንግ ጊዜ ዝናብ የሚያገኘው አካባቢ የትኛው ነው ይላል። ኤ ኖርዝ ዌስተርን ሃይላንድ፣ ቢ ሳውዝ ዌስተርን ኢትዮጵያ፣ ሲ ሳውዝ ኢስተርን ሎላንድ፣ ዲ ሴንትራል ሃይላንድ ይላል። በአውተም እና በስፕሪንግ ጊዜ የሚያገኘው ዝናብ የሚያገኘው አካባቢ ሳውዝ ኢስተርን ሎላንድ ነው ማለት ነው። question number 3 which of Ethiopia major drainage system is described as carrying the largest percentage of the country annual water flow ይላል። largest percentage of country በአኑዋል water flow የትኛው ነው እሱ የሚያገኘው ይላል። ኤ ዌስተርን ድራይኔጅ ሲስተም፣ ቢ ሳውዝ ኢስተርን ድራይኔጅ ሲስተም፣ ሲ ሜዲተራኒያን ድራይኔጅ ሲስተም፣ ዲ ሪፍት ቫሊ ድራይኔጅ ሲስተም ይላል። በከፍተኛውን the largest percentage of annual water flow የሚያደርገው የትኛው ነው እሱ ዌስተርን ድራይኔጅ ሲስተም ነው። ምክንያቱም ዌስተርን ድራይኔጅ ሲስተም is 40% of the country ሲሸፍን እና 60% of annual water flow የሚሸፍነው ዌስተርን ድራይኔጅ ሲስተም ነው ማለት ነው። ስለዚህ መልሳችን ይሄ ነው የሚሆነው። question number 4 which factor most limit agriculture in በረሃ ዞን ይላል። ኦኬ እዚህ ጋር ሶሪ ታፕ ሳረጋው ተሳስቼ ነው። ወደ question number 5 እናልፋለን። which climate change impact most affect Ethiopia agriculture ይላል። ኢትዮጵያን አግሪካልቸር ሞስት አፌክት የሚያደርገው የትኛው ነው ይላል። በአግሪካልቸር ኤ ሲ ሌቨል ራይዝ፣ ቢ ግላሺየር ሜልቲንግ፣ ሲ ራይንፋል አንፕሬዲክቲቢሊቲ፣ ዲ ቮልካኒክ ኢራፕሽን ይላል። መልሳችን የሚሆነው ሲ ራይንፋል አንፕሬዲክቲቢሊቲ ነው ማለት ነው። ምክንያቱም ኢትዮጵያን አግሪካልቸር ሄቪሊ ዲፔንድስ ኦን ራይንፋል ፓተርን እና አንፕሬዲክቲቢሊቲ ኦፍ ራይንፋል ስለሆነ ማለት ነው። ስለዚህ መልሳችን የሚሆነው ሲ ነው የሚሆነው። question number 6 which conservation method is directly reduce run of speed ይላል። የውሃን በፍጥነት ውሃ ሲፈስ የሚቆጣጠረው የትኛው ነው ይላል። ኤ ፈርቲላይዘር ዩዝ፣ ቢ ቴራሲንግ፣ ሲ ኦቨርግሬዚንግ ኤንድ ኢሪጌሽን፣ ኦቨርግሬዚንግ፣ ዲ ኢሪጌሽን ይላል። የሚቆጣጠረው ረን ኦፍ ስፒድ ወይም ደግሞ ይሄ የውሃ ፍሰትን ማለት ነው ኢሮዥንን የሚከላከለው የትኛው ነው ይላል። ኤ መልሳችን የሚሆነው ቴራሲንግ ነው። ምክንያቱም ቴራሲንግ ማለት ግድብ እንደዚህ መገደም ማለት ነው ከስር። ይሄ ለምን ይጠቅማል? ውሃ እንደፈለገው መሮጥ አይችልም። ምክንያቱም በሮጠ ጊዜ ከስር ግድቡ ጋር ሲሄድ ያ ግድብ ይመልሰዋል። ስለዚህ መልሳችን የሚሆነው ቢ ነው የሚሆነው። question number 7 which wildlife conservation challenge is most linked into population growth most challenge የሚሆነው በፖፑሌሽን ግሮዝ የትኛው ነው ይላል። ኤ ቮልካኒክ አክቲቪቲ፣ ቢ ኤክስፓንሽን ኦፍ ሴትልመንት፣ ሲ ክላይሜት ቫሪዬሽን፣ ዲ ናቹራል ፕሬዴሽን ይላል። መልሳችን የሚሆነው ኤክስፓንሽን ኦፍ ሴትልመንት ነው። ምክንያቱም ሰው ሲስፋፋ ወደ ጫካ ሲስፋፋ ጫካ ከስር ይመነጥራል። ስለዛ አፌክት የሚያደርገው በፖፑሌሽን ግሮዝ ኤክስፓንሽን ኦፍ ሴትልመንት ነው። ስለዚህ መልሳችን ቢ ነው የሚሆነው።
Question number 8. The Gibe Omo River is a part of Western drainage system, but how does its flow direction differ from the most other major rivers in the system? ይላል ጊቤ ኦሞ ሪቨር ከዌስተርን ድራይኔጅ ሲስተም ለየት የሚልበት ዲፈር ፍሮም ዘ ሞስት ከሌሎቹ ከአራቱ ካሉት ወንዞች ለየት የሚያደርገው ጊቤ ኦሞ ምንድነው እሱ ይላል ኤ it flows northward into Eritrea, B it flows westward to join the Nile, C it flows eastward into the Rift Valley, D it flows southward from the inland drainage system ይላል ይሄ ኦሞ ጊቤ ኦሞ የሚባለው ወንዝ ሶስቱ ለየት የሚያደርግበት ምክንያት ምንድነው እሱ ሌሎቹ ወደ ዌስትዋርድ ሲፈሱ እሱ ግን ወደ ሳውዝዋርድ ፍሮም ዘ ኢንላንድ ድራይኔጅ ሲስተም ነው ማለት የሚፈሰው ስለዚህ መልሳችን የሚሆነው ዲ ነው ለምሳሌ እና አባይና ተከዜ ምናምን የሚፈሱ ወደ ዌስትዋርድ ነው ወደ ዌስትዋርድ ስለሚፈሱ እሱ ግን ለየት ይላል እሱ ብቻ ነው ከሶስቱ ከአራቱ ወንዞች እሱ ብቻ ነው ወደ ሳውዝዋርድ የሚፈሰው ማለት ነው ስለዚህ ዲ it flows southward from the inland drainage ነው ማለት ነው የሚሆነው Question number 9. Which river basin is identified the largest Ethiopian in terms of catchment area ይላል በካችመንት ኤሪያ ትልቁ የትኛው ነው እሱ ይላል ኤ አባይ ቢ ገናሌ ሲ ተከዜ ዲ ዋቤ ሸበሌ ይላል በጣም ትልቁ በኢትዮጵያ አባይ ነው ምክንያቱም 199812 ኪሎ ሜትር ስኩዌር ስለሚሸፍን ማለት ነው 199812 ኪሎ ሜትር ስኩዌር ነው በኢትዮጵያ የሚሸፍነው አባይ ሪቨር ማለት ነው ስለዚህ መልሳችን የሚሆነው ኤ ነው Question number 10. What is the major obstacle of limiting the use of Ethiopian rivers for transportation, particularly in the highland ይላል A. High level of sedimentation, B. Extreme seasonal fluctuation in water level, C. Rugged terrain with rapids and waterfalls, D. The transboundary nature of the rivers ይላል The major obstacle ነው የተጠየቅነው obstacle of the Ethiopian rivers for transportation የትኛው ነው obstacle የሚሆነው ይላል A. High level of sedimentation አይደለም B. Extreme seasonal fluctuation in water level አይደለም C. Rugged terrain with rapid and waterfalls ነው ትክክል ነው ምክንያቱም mountain and rugged landscape highland create the challenges of for navigation and transportation ስለሆነ ማለት ነው ስለዚህ መልሳችን የሚሆነው C ነው ማለት ነው Question number 11 Which of the following lakes is an example of man-made reservoirs created for hydroelectric power generation ይላል man-made የሆነው ከዚህ ውስጥ የትኛው ነው እሱ ይላል ለሃይድሮኤሌክትሪክ ፓወር የሚገለገለው ማን-ሜድ የሆነ የትኛው ነው ይላል ኤ ላክ ሻላ ቢ ሌክ አሸንጌ ሲ ኮካ ዲ ሌክ ታና ይላል ማን-ሜድ ሪሰርቮር የሆነ የትኛው ነው እሱ ኮካ ነው ማለት ነው Question number 12 What is the defined characterization of Rift Valley drainage systems catchment area ይላል Rift Valley drainage system የሚገልጸው የትኛው ነው ይላል A it covers the largest area of draining 40% of the country ይላል ፎልስ ነው ምክንያቱም 40% of the country እንትን የሚለው the western ነው እንጂ Rift Valley አይደለም B it restricted to the slope of escarpment እንደ Rift Valley floor ይላል C it drain wettest highland in the country ይላል ይሄም ፎልስ ነው ምክንያቱም south western ነው እንጂ Rift Valley አይደለም D it mainly composed largest plateaus of RC Bale and Hararge ይላል ይሄም south eastern ነው እንጂ Rift Valley አይደለም ስለዚህ መልሳችን የሚሆነው it restricted the slope of escarpment እንደ ቫሊ ፍሎር የሚለው ቢ ነው ማለት ነው መልሳችን ስለዚህ መልሳችን ቢ ነው ማለት ነው Question number 30 Which two river systems are noted as having a large potential for irrigation ይላል ለኢሪጌሽን በጣም የትኞቹ ናቸው አመቺዎቹ ይላል ኤ ተከዜ እንደ አባይ ቢ ዋቤ ሸበሌ እንደ አዋሽ ሲ ጊቤ ኦሞ እንደ ተከዜ ዲ ባሮ አኮቦ እንደ ገና ይደዋል the most suited for large potential irrigation is ዲ ባሮ አኮቦ እንደ ገናሌ ዳዋ ናቸው ማለት ነው እነኚህ ሁለቱ ሪቨሮች በጣም ለኢሪጌሽን አመቺውና የምንጠቀማቸው እነኚህ ሁለቱን ነው ማለት ነው በአብዛኛው ስለዚህ መልሳችን ዲ ነው የሚሆነው Question number 40 The southeastern drainage systems are primarily drained by which two major rivers ይላል southeastern drainage system በየትኞቹ በሁለቱ ወንዞች ነው የተመሰረተው ይላል A ባሮ አኮቦ እንደ ጊቤ ኦሞ B ዋቤ ሸበሌ እንደ ገናሌ C አባይ እንደ ተከዜ D አዋሽ እንደ ጊቤ ኦሞ ይላል ስለ ሳውዝኢስተርን ድራይኔጅ ሲስተም የተመሰረቱ በዋቤ ሸበሌ እንደ በገናሌ ሪቨር ነው እሱ ማለት ነው ስለዚህ መልሳችን የሚሆነው ቢ ነው Question number 50 what critical problem besides seasonal flow fluctuation affects hydroelectric power generation ኢትዮጵያ ይላል affect የሚያደርገው ለሃይድሮኤሌክትሪክ ፓወር ኦፍ ጀነሬሽን ኦፍ ኢትዮጵያ የትኛው ነው ይላል A invasive species like water hyacinth ይላል B the rugged terrain limiting construction access ይላል
ሲ ኦቨር ኤክስፕሎቴሽን ፍሮም ፊሽንግ ይላል። ዲ ኢሮዥን ፍሮም ሃይላንድ ኮዚንግ ሴዲሜንቴሽን ኤር ሰርቬይ ይላል። የዚህ መልሳችን የሚሆነው ዲ ነው። ምክንያቱም ዋና ለሲዝናል ፍሎ ፍላክቱዌሽን ሃይድሮኤሌክትሪክ ፓወር ጀነሬሽን አፌክት የሚያደርገው ወይም ደግሞ ፕሮብሌሙ ምንድነው? እሱ ኢሮዥን ፍሮም ዘ ሃይላንድ ከላይ የሚመጣው ኢሮዥን ነው ማለት ነው። ከስር ላለው ለምንሰራው ግድብ ከላይ ያለው ኢሮዥን በጣም አፌክት ያደርገዋል ማለት ነው። ስለዚህ ዲ ነው የሚሆነው። Question number 60. Which of the following statement accurately describes the distribution of fresh water on the earth ይላል። በደንብ ዲስክራይብ የሚያደርገው ስለ ፍሬሽ ዋተር የትኛው ነው ይላል። most of the earth's fresh water is stored in glacier and ice cap ይላል። አብዛኛው ፍሬሽ ዋተር የሚከማቸው ግላሺየር እና አይስ ካፕ ላይ ነው። ግላሺየር እና አይስ ካፕ ላይ ነው ይላል። ትክክል ነው። ምክንያቱም ግላሺየር እና አይስ ካፕ ላይ ወደ 68.7% እንደዚህ የሚከማቸው ግላሺየር እና አይስ ካፕ ላይ ነው ይላል። ትክክል ነው እሱ ማለት ነው። ቢ ደግሞ ኦሽን እንደ ሲስ ኮንቴን about 2.5% of the earth's total water ይላል። ፎርስ ነው። ምክንያቱም ኦሽን እና ሲ ነው 97% ነው እንጂ 2.5 አይደለም። ሲ ደግሞ ግራውንድ ዋተር እና ፐርማፍሮስት ቱጌዘር ኮንቴን ሌስ ፍሬሽ ዋተር እንዛን ግላሺየር ይላል። ፎልስ ነው። ምክንያቱም ግራውንድ ዋተር በአብዛኛው ዋተር የሚይዘው ግራውንድ ዋተር ነው እሱ። ዲ ደግሞ ዘ ማጆሪቲ ኦፍ ፍሬሽ ዋተር ኢዝ ፋውንድ ሰርፌስ ላይክ ሪቨርስ ኤንድ ሌክስ ይላል። ፎልስ ነው። ምክንያቱም ዘ ማጆሪቲ ኦፍ ፍሬሽ ዋተር ኢዝ ፋውንድ ኢን ኦሽን እንደ ሲ ነው እንጂ ሪቨር እና ሌክ አይደለም። ስለዚህ መልሳችን የሚሆነው ኤ ነው ማለት ነው። ኤ ላይ ሞስት ኦፍ ዘ ኤርዝ ፍሬሽ ዋተር ኢዝ ስቶርድ ግላሺየር እና አይስ ካፕ የሚለው ትክክል ነው። ምክንያቱም 68.7% እንደዚህ እዚህ እነኚህ ላይ ነው እሱ ማለት ነው የሚከማቸው። መልሳችን የሚሆነው ኤ ነው። ኩዌሽን ነምበር 70 what is the geological origin of crater lakes found at ቢሾፍቱ እንደ ማውንት ዝቋላ ይላል። ኦሪጂን ክሬተር ኦፍ ፋውንድ የሚገኙት በምንድን ነው ይላል። ኤ ዘ አር ሪመናንት ኦፍ አንሸንት ግሌሺየር፣ ቢ ዘ ኦኩፓይድ ዲፕሬሽን ፍሮም by volcanic activity, C they are man-made reservoirs for local water supply, D they are formed in tectonic basin ይላል። ሌክስ ጓላ ቢሾፍቱና ዝዋይ ቢሾፍቱና ዝቋላ በምንድነው እንዴት ነው የተፈጠረው? ዘ ኦኩፓይድ ዲፕሬሽን ፍሮም ዘ ባይ ቮልካኒክ አክቲቪቲ ነው ማለት ነው። ስለዚህ መልሳችን የሚሆነው ቢ ነው የሚሆነው። Question number 18 despite having a large potential where the more than 60% of Ethiopian current irrigated area located in 60% የኢትዮጵያ ኢሪጌሽን ወይም ደግሞ የመስኖ ቦታ የት አካባቢ ይገኛል ይላል። ኤ in the western drainage system along Abai river, B in south eastern drainage system using water from Gannale, C in the highland around Lake Tana, D in the Rift Valley drainage system ይላል። መልሳችን የሚሆነው ዲ ነው። ምክንያቱም 60% የሚሆነው የኢትዮጵያ ኢሪጌትድ ሎኬትድ ኢን ሪፍት ቫሊ ድራይኔጅ ሲስተም ወደ ሪፍት ቫሊ ድራይኔጅ ሲስተም ነው እሱ ማለት ነው የሚገኘው። 60% ወደዚህ ነው የሚገኘው። ስለዚህ መልሳችን የሚሆነው ዲ ነው። Question number 19 the Abai river basin is covers part of which three region states ይላል። አባይ ሪቨር በኢትዮጵያ ሶስት ሪጅኖችን ያጠቃላል። እነኛና ማናቸው እሱ ይላል። ኤ ኦሮሚያ SNNPR ወይም ደግሞ ሳውዝ ኔሽን ናሽናሊቲ ፒፕል እንደ ሶማሌ፣ ቢ ትግራይ፣ አፋር እንደ አማራ፣ ሲ አማራ፣ ኦሮሚያ እንደ ቤንሻንጉል፣ ዲ ጋምቤላ፣ ኦሮሚያ እንደ ቤንሻንጉል ይላል። መልሳችን የሚሆነው ሲ አማራ፣ ኦሮሚያ እንደ ቤንሻንጉል ነው ማለት ነው። እንደውም ግድቡ እየተሰራ ያለው ቤንሻንጉል ውስጥ አይደለ? እነኚህ ሶስቶቹን ነው ማለት ነው አባይ ሪቨር የሚያጠቃልለው ወይም ደግሞ ኮቨር የሚያደርገው አማራ፣ ኦሮሚያ እንደ ቤንሻንጉል ነው። Question number 20 which of the following is not listed as a general characteristic of Ethiopian rivers ይላል። ሊስት ያለው ነው በኢትዮጵያን ካራክተራይዝድ ኦፍ ኢትዮጵያ ሪቨርስ የትኛው ነው ይላል። ኤ many of them are transboundary crossing into neighbor countries ይላል። ትሩ ነው። ምክንያቱም አብዛኛው ወደ ትራንስባውንደሪ ናይበሪንግ ካንትሪ ነው እሱ። ቢ ደግሞ most originates from highland above 1500 ሜትር ይላል። ትሩ ቢኮዝ ኦፍ አብዛኛው እሱ የኢትዮጵያ ሃይላንድ ከ1500 ሜትር አባፍ ተብሎ ስለተቀመጠ ማለት ነው። ሲ ዘ ኤግዛቢት ዋይድ ስሎ ሙቪንግ ኮርስ አስ suitable for transportation ይላል። ፎርስ ነው ይሄ ሲጀመር suitable for transportation አለ የኢትዮጵያ ሪቨር ቻራክተር ሶ ኢዝ ኖት suitable ነው እንጂ suitable አይደለም። ዲዝ አር characterized by extreme seasonal flow fluctuation ይላል። ይሄ ትክክል ነው። ምክንያቱም በሲዝናል fluctuation ነው ኢትዮጵያ ሪቨር እንትን የሚሆነው። እንደ መሰላችሁ ዝናብ ሲኖር ጎርፍ ምናምን ይበዛል፣ ሲጠፋም እንደዛው ነው ማለት ነው። ስለዚህ ሲዝናል ፍላክቹዌሽን ነው እሱ። ስለዚህ መልሳችን የሚሆነው ሲ ነው። ምክንያቱም ሲ suitable for transportation ይላል፣ ግን ኖት suitable ነው የኢትዮጵያ ሪቨር ማለት ነው። ስለዚህ መልሳችን የሚሆነው ሲ ነው። Question number 21 from which region do the Barrow, Kobo and Gibeon rivers primarily conducted the water ይላል።
ከየትኛው ሪጅን ነው እሱ? ባሮ አኮቦ እና ጊቤ ኦሞ ኮሌክት የሚያደርጉት ወተራቸውን። ኤ ድራይ ፕላንስ ፍሮም ኦፍ ዘ ሶማሌ ሪጅን። ቢ ዘ ዌተስት ሃይላንድ ኢን ሳውዝ እንደ ሳውዝ ኢስተርን ኢትዮጵያ። ሲ ዘ ሴንትራል ሃይላንድ ኦፍ ዘ ሸዋን ፕላቶ። ዲ ዘ አሪድ ሎውላንድስ ኦፍ አፋር ሪጅን ይላል። ባሮ አኮቦ እና ጊቤ ኦሞ ፕራይማሪ ኮሌክት ዘይ ፍሮም ቢ ዘ ዌተስት ሃይላንድ ኢን ዘ ሳውዝ እንደ ሳውዝ ዌስተርን ኢትዮጵያ ነው እሱ ማለት ነው። እንትን የሚሉት ኮሌክት የሚያደርጉት ወይም ደግሞ የሚያገኙት ባሮ አኮቦ እና ጊቤ ኦሞ ከሳውዝ እና ሳውዝ ዌስተርን ኢትዮጵያ ነው እሱ ማለት ነው። ስለዚህ መልሳችን የሚሆነው ቡይ ነው። ኩዌሽን ነምበር 22 ዘ አባይ ባሮ አኮቦ እንደ ተከዜ ቤዚንስ አርምስ ቢሎንግ ቱ ዊች ሜጀር ድራይኔጅ ሲስተም። አባይ ባሮ አኮቦ እና ተከዜ የትኛው ድራይኔጅ ሲስተም ውስጥ ይገኛሉ ይላል። ኤ ዌስተርን ድራይኔጅ ሲስተም፣ ቢ ሪፍት ቫሊ ድራይኔጅ ሲስተም፣ ሲ ኢንላንድ ድራይኔጅ ሲስተም፣ ዲ ሳውዝ ኢስተርን ድራይኔጅ ሲስተም ይላል። አባይ ባሮ አኮቦ ተከዜ እና ደግሞ አንድ ኦሞ ጊቤ የትኛው ውስጥ ነው የሚገኙት? ዌስተርን ድራይኔጅ ሲስተም ውስጥ ነው የሚገኙት ኤ ማለት ነው። ኩዌሽን ነምበር 23 which of the following contributes the smallest percentage of annual water flow from among the four major basins of western drainage system? ከአራቱ ከዌስተርን ድራይኔጅ ሲስተም የትኛው ነው እሱ ስሞለስት ፐርሰንቴጅ የሚይዘው ይላል። ኤ ባሮ አኮቦ፣ ቢ አባይ፣ ሲ ጊቤ ኤንድ ኦሞ፣ ዲ ተከዜ ይላል። the smallest percentage of annual water flow የሚይዙት ከአራቱ ወንዞች ሲ ጊቤ ኦሞ ነው እሱ ማለት ነው። ምክንያቱም ጊቤ ኦሞ 6% ነው እሱ ከአራቱ እንትን የሚይዘው ማለት ነው። በፐርሰንት 6% ነው። ባሮ አኮቦ ደግሞ 17% ነው። ሁለቱ ለውስጥ ናቸው ባሮ አኮቦ እና ጊቤ ግን ባሮ አኮቦ 17% ነው፣ ጊቤ ግን 6% ነው ማለት ነው። ስለዚህ መልሳችን የሚሆነው ሲ ነው። ፓርት 3 ፊል ኢን ዘ ብላንክ ስፔስ። ሰብስክራይብ ላይክ ያደረጋችሁ ሰብስክራይብ ላይክ ታደርጉ በጣም ደስ ይለኛል። እንዲሁም ደግሞ ሐሳብና አስተያየታችሁን ከስር ኮሜንት ስር ጻፉልኝ። ኩዌሽን ነምበር 1 the average rate at which temperature decreases with altitude is called the ምን ይባላል? ቴምፕሬቸራችን ሲቀንስ አልቲቱዳችን ሲጨምር ምንድነው እሱ? ላፕስ ሬት ይባላል ማለት ነው። ኩዌሽን ነምበር 2 the convergence of north east trade winds and equatorial westerlies from the convergence of north trade wind እና equatorial westerlies from ከየት ነው እሱ የሚያገኙት እንትን የሚሉት? ITCZ ወይም ደግሞ ኢንተርትሮፒካል ኮንቨርጀንት ዞን ማለት ነው። ኩዌሽን ነምበር 3 soil formed from river deposits are known as ምን ይባላል? ሪቨር ዲፖዚት are known as ፍሉቪየስ ነው ማለት ነው። ፍሉቪየስ። ስለዛሬ የነበረን ቆይታ ይሄን ይመስል ነበረ። ሐሳብና አስተያየት ካላችሁ ከስር ኮሜንት ስር ጻፉልኝ። ፒስ አውት።